አባቱ እንደገደለ ሚኪ ከናንተ መሃል አንድ ሰው ይሄንን ነገር አድርጎታል ማለት ከናንተ ማለት ለሁሉም ነገር ደግሞ መልስ ለማግኘት ይሄ ተቀረጸ የተባለ ቪዲዮ እጃችን መግባት መቻል አለበት ምናምን ነገር ስለሚያፈቅር ሴትዮ ተቀልጃለሽ እንዴ ያው እንደዚህ ስልክም ትራክ በማድረግ ኮምፒውተር ምናምን ሎኬሽን ማውጣት ስለምችል ያው በቀላሉ ማግኘት ይችላል ብዬ አስባለሁ የሆነ የዛን ጊዜ ይኸውልሽ በራስሽ ምላስ ራስሽን ጠልፈሽ አትጣይ ሴትዮ የአባታችንን እንትን ለማጣራት ስለሆነ በቃ የሚደረገውን ነገር እናደርጋለን እንዴት እርግጠኛ ሆነሽ ነው ወደኛ መተሽ እናንተ ጋር መፍትሄ የለም እኔ ወደ ሌላ ሀገር ልሂድ እንደዚህ አይነት ያሉ ዋልታ ወሬ ራሱ እንዲወራም አላደረኩኝም አሁን ምክንያቱም ነገሩን በዝምታ ይዘን ማጣራት ያለብን ነገር ነው እንግዲህ ለማጣራት ወስኜ የተነሳሁት ወደ ቤተሰቦች እስካሁን እኮ ምንም ያልሽ ነገር ለህይወቴ ያሰጋኛል ሁሉም አንድ ናቸው ሲል ነበር ለካ ልክ ነው ያጠፋው ሰው በአደባባይ እየዞረ እኔን እያንከራተትከኝ እኮ ነው ምን ማለት ነው ይኸውልሽ ምንም ማስረጃ በሌለው ነገር ነው እንደዚህ አይነት ነገሮችን እያልሻለሽ ያን በወጣበት ሰዓት ተጠቅመው ሰውየውን ገድለውት ቢሆንስ እንደዛ እያደረጋችሁ ነው ይሄ ማለባበስ ደግሞ ከፈለክ እኔ ችግር የለም ነገሩን ይዤዋለሁ አልተውም ወደ ሌላ ህግ አካልም ግን አንተንም የሚነካ እንዳይሆን ፍራ ቅድም እንዳልኩ የቤት የግለሰብ ምናምን ቢሆን ኦኬ ኖርማል ነው ግን እንደዚህ ሆስፒታል የትልቅ ሆስፒታል ምናምን ግን ይከብዳል በጣም ታዲዮስን ያለበትን ቦታ አውቃለሁ ብለሻል አንተ ነህ ህግ አካል ሰምኛለሽ እንደዛም ካደረግን ደግ አደረግን እሺ ለምንድን ነው የምትጠራኝ አስሬ ስለ አባባል ገብቶኛል እኮ ግን ስለማይሆን ስለ አይሆንም በቃ አንተንም ጭምር እንዲጠላክ ነው ማደርገው ናቲ ግን ፕራይቬሲ የሚባል ነገር አለ ህግ እስካልፈቀደልን ድረስ ደግሞ እስካሁንም ሰርተን ዋናቀን ከዚህ በኋላ ምን አደረገው ነገር አይደል ይሄ ሰውዬ ኦኬ ስለዚህ ባለቤትሽ ወንጀለኛ ከሆነ ትደብቂዋለሽ ማለት ነው አደብቀው በቃ ወይ ሌላ ሰው መላክ ትችላለህ እንጂ እኔ መሄድ አልፈልግም ይሄ ጓደኛችሁ ስለሆነ አለባበሳችሁ በቃ አየሽ አይደል እኔም እሱን ነው ያልኩሽ ትንሽ ለማመን ራሱ መንገድ ምጀምር ተበድለናል ሁሉ ብሎ የሚመጣ ሰው አንተ የምታውቀው መሆን አለበት ማለት ነው ለአንተም አይመለስ ለምትናገሪው ነገር ተጠንቀቂሽ እውነታን ይዤ ስለምናገር እውነታሽን አረጋግጭልኛ ሰላም ጤና ይስጥልኝ ውድ ቤተሰቦች እንደምን ቆያችሁ ዳኒ ነኝ ውድ ቤተሰቦች እንግዲህ ከዚህ በፊት የተፈጠረውን ነገር አይታችኋል አንዳንድ የማይመስሉ ሊታመኑ የማይችሉ ነገሮች እንግዲህ ተፈጥረው ነበረ ማለትም መረጃ እንሰጣለን እያሉ የመጡ የውሸት ወሬ የሚያወሩ በጣም ብዙ ሰዎች አሉ አሁንም ቢሆን ያጋጠመን ይሄው ነው ውድ ቤተሰቦች ምክንያቱም በዚህ ነገር እኔ ምንም ላረጋግጥ የምችለው ነገር የለም የሚጨበጥ ማስረጃ እስከሌለ ድረስ ማንንም በምንም አይነት ሁኔታ ልወቅስ አልችልም ለዛም ነው ደግሞ ወደ ቤተሰቦች ከወንድሜ ናቲ ጋር እንግዲህ አጠር ያለ ቆይታም አድርጌ የነበረው ያው ነገሩን በግልጽ ለማንም አልተናገርኩም ሚኪም እንዲያውቅ አላደረኩኝም ሲቀጥልም ወንድሜ ናቲም ደግሞ ስለዚህ ነገር ምንም እንዲሰማም ራሱ አላደረኩኝም ምክንያቱም ያው ስጠይቀውም እንደሰማችሁት ነገሮችን ትንሽ ባላሳወቀ መልኩ በማይጠረጠርበት መልኩ ነው ከሚኪ ጋር ያላቸውን ሁኔታ እንግዲህ ለመጠየቅ ለማወቅ የሞከርኩት ወደ ቤተሰቦች ያው በሁለቱ መካከል ምንም ነገር እንደሌለ ነው እንግዲህ አሁን ላይ ላውቅም የቻልኩት ምክንያቱም ምንም የተፈጠረ ነገር የለም ወንድሜ ሚኪ ስራ ላይ ነው ያለው ብዙ ስራዎችን እየሰራ የተለያዩ ኬዞችን እየሰራ ነው የሚገኘው ወንድሜ ናቲ ደግሞ ያው ሀዘን ላይ ነው የሚገኘው በዚህም ጉዳይ ምክንያት ያው አለመገናኘት ሊፈጠር ይችላል እንደ ድሮ ጊዜ አለማሳለፍ አብሮ ሊፈጠር ይችላል ያለ ነው ይሄም ነገር የሚቀጥል ነገር ነው ግን ደግሞ ወደ ቤተሰቦች አሁን ደግሞ የሰማነው ነገር ደግሞ ከነዚህ ነገሮች ይሄን ነገር ከማመን ደግሞ ወጣ እንድንል የሚያደርገን ነው ምክንያቱም ብዙ ጊዜ የውሸት ሐሰተኛ የሆኑ መረጃዎች ማስረጃዎች በተደጋጋሚ እኛ ጋር ይመጣሉ እነዚህ ማስረጃዎች ደግሞ የማጣራት የትኛውን ተቀበለን የትኛውን መጣል የትኛውን አክሰፕት አድርገን የትኛውን ሪፊውዝ ማድረግ መቻል ደግሞ የሚለው ጥያቄ ደግሞ የሚመለሰው በእኛው ነው ወደ ቤተሰቦች ስለዚህ እያንዳንዱ ነገር እንደመጣ እንደወረደ አንቀበልም ልላችሁ ፈልጌ ነው እኔ በዚህ ሁኔታ እንደዚህ አይነት ወሬ ሲጀመር አይደለም ወንድሜ ሚኪን ጣርቼ እንግዲህ ከሱ ጋር ለማውራት ይቀርና ሙሉ ክሩ ውስጥ ራሱ እንደዚህ አይነት ያሉ ዋልታ ወሬ ራሱ እንዲወራም አላደረኩኝም አሁን ላይ ምክንያቱም ነገሩን በዝምታ ይዘን ማጣራት ያለብን ነገር ነው እንግዲህ ለማጣራት ወስኜ የተነሳሁት ወደ ቤተሰቦች ከወንድሜ ናቲ ጋር ካደረኩት ቆይታ በኋላ እንግዲህ አንድ የተረዳሁት ነገርና አንድ ማድረግ አለብኝ ብዬ ያሰብኩት ነገር ምንድነው እቺ
መረጃ ሰጥቻለሁ ብላ እኔ ማቀው ነገር አለ እኔ ታዲዮስ ፍቅረኛ ነኝ ብላ የመጣችው ማርታ የምትባልን ሴት እንግዲህ ውድ ቤተሰቦች እዚህ ጠርቼ ያለውን ነገር በስነ ስርዓት እንደ ከዚህ በፊት እንዳደረኩት ቆይታ በሰላም ለማውራት ሳይሆን መጠቀም ካለብኝ ኃይልም ተጠቅሜ ማስጨነቅም ካለብኝ መሄድ ያለብኝ ጥግ ድረስ ራሱ ሄጄ ከሷ ማግኘት የምችለው ነገር በሙሉ ለምን እንደዚህ ነገር እያለች እንደሆነ በምክንያት ሁሉ እየተፈጠረ እንደሆነ ነው ማወቅ እንዳለብኝ የወሰንኩት ማለት ነው። ወደ ቤተሰቦች የታዲዮስ ፍቅረኛ ነኝ ብላ ከመጣች በኋላ እኛም ታዲዮስን ለማግኘት ጥረት አድርገን ነበር። ግን ደግሞ ያው ለአባሎቻችን ታዲዮስ እመለሳለሁ ብሎ እንደወጣ ከዛም በኋላ ደግሞ ስልኩም እንደጠፋ ነው የነገሩን። ያው እኛም ብንሆን ምናልባት ሰሞኑን ስራ ቢዚ አድርጎት ደክሞትም ከነበረ ብለን ይሄን ያክልም በዛ ላይ ደግሞ ሀዘኑም ስላለ ይሄን ያክል ትኩረት አድርገን የት ነው ያለው የሚለውን ነገር እስካሁን ቼክ አላደረግንም ነበረ። ግን ደግሞ እሷ መታ ከሄደች በኋላ አባሎቻችን እሱ ጋር እንዲደውሉ አድርጌ ነበረ ከኛ ሰዎች መካከል። ግን ደግሞ ያው እንደነገርኳችሁ ስልኩ አይሰራም። የት እንዳለም ደግሞ አሁን ላይ የምናውቀው ነገር የለም ማለት ነው። ግን ደግሞ በተቻለ አቅም እሱን ለማግኘት እንሞክራለን። ምክንያቱም እቺ ሴት ማነች ምንድነች ከየት መጣች ስለሱ ያወራች ያለችው ነገር በሙሉ እውነት ነው ውሸት ነው የሚለው ነገር እያንዳንዱን ነገር የምታጣራለን ሴትዮ እቺ ስለምትሆን ወደ ቤተሰቦች ሁሉንም ነገር እንግዲህ ራሱ ታዲዮስ ስናገኘው ነው መፍታት የምንችለውና ግን ደግሞ በመጀመሪያ ማድረግ ያለብኝ አንድ ነገር ቢኖር ወደ ቤተሰቦች ይቺን ሴት ወደዚህ ጠርቶ እንግዲህ ያለውን ነገር በግልጽ ሳንደባበቅ መጠቀም ያለብኝ ኃይልን ራሱ ተጠቅሜ እንግዲህ እውነቱን ማውጣት ምንድነው አላማው የሚለውን ነገር ደግሞ ማወቅ ነው። ስለዚህ ነገር ከዚህ ነገር ጋር የሚያያይዛት ነገር ምንድነው የሚለውን ነገር መመርመር ስለሆነ ስራዬ ውድ ቤተሰቦች አሁን እቺን ሴት ወደዚህ እጠራትና ከሷ ጋር አጠር ያለ ቆይታ የማያደርግ ይሆናል። ያለውን ነገር እንግዲህ እየተከታተላችሁ አብራችሁን ቆዩ። ወደ ቤተሰቦች በድጋሚ ተመልሻለሁ። እንግዲህ በመግቢያ ላይ በነገርኳችሁ መሰረት ከማርታ ጋር የምገኝ ይሆናል። እንግዲህ ማርታ ከዚህ በቀደም በነበረን ቆይታ ላይ እንግዲህ በነገርሽ መረጃ መሰረት አንዳንድ ነገሮችን ካንቺ ጋር ለማውራት ነው እዚህ ጋር የተገናኘ ነውና እያንዳንዱን ነገር አሁን ላይ ምንም ሳንደባበቅ እውነቱን የምታውቂው ነገር በሙሉ እንድትነግሪኝ እፈልጋለሁ። እኔ እኮ ማውቀውን ሁሉ ነገርኩ። አሁን ላይ ደግሞ ዝም ብለህ ስትጠራኝ ስራ እያስፈታኝ ነው። አንተ ወንጀለኛው ያጠፋው ሰው በአደባባይ እየዞረ እኔን እያንከራተትከኝ እኮ ነው። ምን ማለት ነው? ይኸውልሽ ምንም ማስረጃ በሌለው ነገር ነው እንደዚህ አይነት ነገሮችን እያልሽ ያለሽው። ሲጀምር አንቺን እንዳምንሽ የሚያደርግ ነገር በመጀመሪያ ምንም ያልነገርሽኝ ስለማንነትሽ ማረጋገጫ አላሳየሽኝም። ቀጥታ መተሽ የታዲዮስ ፍቅረኛ ነኝ ያልሽኝ ገና ለገና እኛ የምናውቃቸውን ነገሮች በትንሹ ስለነገርሽኝ ነው እኔም ራሱ አምኜ ወደ እኔ ጋር እንድመጪ ያደረኩሽ እንጂ ማን እንደሆንሽ ምን እንደምትሰሪ ከየት እንደመጣሽ ከማጋ ከታዲዮስ ጋር ምን ያህል ግንኙነት አለሽ የሚለውን ነገር በሙሉ ምንም የማውቀው ታሪክ ስለሌለ በመጀመሪያ ይሄን ነገር አስረጂኝ። ከዛ በኋላ አንቺ ማናገር የምትፈልጋቸው መጠየቅ የምትፈልገው ነገር አለ። ስለዚህ በመጀመሪያ አንተ የህግ አካል ነህ፣ ፍንጭ ነው የሚያስፈልገው። በቃ ከዛ ፍንጩን ይዘህ ፍንጭ የሚባለው ነገር በነገራችን ላይ ፍንጭ የምትይውን ነገር ለወንጀለኛ ነው። አንቺ ወንጀለኛ የነገርኩ ነው እኮ ወንጀለኛ ሳይሆን ወንጀለኛ ለማግኘት ስትጠቀም ነው ፍንጭ የምፈልገው አይደለም። ምናልባት እኔ ጥፋት የሰራሁት ምን መሰለህ፣ በዛ ሰዓት ስላላሰብኩ እኔ ፍቅረኛዬንም ስለማምነው ያን ቪዲዮ ገልብጬ እኔ መያዝ ነበረብኝ። እሱን ባሳየህ ገልብጠሽ አትያዙ ችግር የለውም። እንደዚህ አይነት ነገር ሲፈጠር እያየሽ ሰው ነሽ አይደለ? ማንኛውም ሰው ሲበደል ዝም ማለት አትችልም። ባለቤትሽ እስኪጠፋ ጠብቀሽ ያንቺ ንብረት እስኪጠፋ ጠብቀሽ ነው እንግዲህ እንዳልሽኝ ከሆነ ያልሽኝ እውነት ይሄ ነገሮች የሆኑት በቃ ወዲያው ነው የቆየነ ሰውየው በአንድ ሰዓት ወይ ደግሞ በ20 ደቂቃ በ30 ደቂቃ አንዳንዴ እኮ ያሳስበኛል። የፍቅረኛዬም ጉዳይ እኮ ያሳስበኛል። ማጣራት አለብኝ። ህይወቱን የሚነካ የኔንም ህይወት የሚበትን ከሆነ እኮ ማረጋገጥ አለብኝ። ይሄ ሰውዬ ኦኬ። ስለዚህ ባለቤትሽ ወንጀለኛ ከሆነ ትደብቂዋለሽ ማለት ነው። አልደብቀው ግን በምን አይነት ሁኔታ ማጋለጥ ለህግ አካል አንዳንድ ጊዜ ወንጀልን ለማጋለጥ ስትፈልግ አጋጣሚ መንገድ ላይ የሚሞት ሰው አለ። እኔ ደግሞ በህግ እንዲቀጡ ነው እንጂ እነዚህ ሰዎች የፈለኩትኝ አደጋ እንዲደርስ አልፈለኩም። እሺ እንደዛ ከሆነ ይሄ ሰው አሁን ያልሽው ሰው ሚኪ የሚባለው ሰው ማለት ነው ይህንን ወንጀል እንዳደረገ የሚያረጋግጥ መረጃ አንቺም ባለቤትሽ እጅ ላይም እንዳለ እያወቅሽ ቀጥታ ለምንድን ነው ወደ ፖሊስ ያልሄድሽው? እናንተ ብለሽ አትጠይቂ። የጠየቁሽን ብቻ መልሽልኝ። ይኸውልህ በመጀመሪያ
እኔ ቀጥታ ወደ እናንተ ልመጣ የፈለኩት አንደኛ ጋዜጠኞች፣ ሁለተኛ ደግሞ የህግ አካል ናችሁ። ብዙ ወንጀለኞችን ስታጋፍጡ አይቻለሁ። ግን አሁን ምንድነው ይሄ ጓደኛችሁ ስለሆነ አለባበሳችሁ። በቃ አየሽ አይደለ? እኔም እሱን ነው ያልኩሽ። እኛ ጓደኞቹ ስለሆንን እንደምናለባብስለት ሁሉ አንቺም ደግሞ ለባለቤትሽ እንደዚህ አይነት ነገር አድርጎ ሁሌም ትደብቂዋለሽ ማለት ነው። አልደብቀው ስለማልደብቀው መሰለኝ መጥቼ ባለቤቴ እኮ ጓደኞቹ ሆነን ደግሞ እንደማንደባብቅለት እንዴት እርግጠኛ ሆነሽ ነው ወደኛ መተሽ? እናንተ ጋር መፍትሄ የለም። እኔ ወደ ሌላ ህግ ልሂድ እንደዛ ነው የምትለኝ? ኖ እስካሁን ለምን አልሄድሽ? እስካሁን በቃ እናንተ ነው መፍትሄ አሰብኩኝና እናንተ ናችሁ የመጣችሁ። ምን ያህል ጊዜ ወሰደብሽ እኛ ጋር ለመምጣት ሲጀመር? ማለት ይሄን ያክል ለምን ቆየሽ? የሰው ልጅ እንደሰማው ያልተናገርኩበት ምክንያት ይሄ ነገር እኔ ላይም ጉዳት ያደርሳል የሚለውን ነገር ማጣራት ፈለኩኝ። ከዛ በኋላ እርግጠኛ ሰውን መጣሁ። ሚኪን ከዛ በፊት ታውቂዋለሽ? እኔ አላውቀው። አታውቂው? እና ታዲያ የማታውቂው ሰው ከሱ ጋር ምንም አይነት ግንኙነት የሌለሽ ሰው ምን ብሎ ነው አንቺ ላይ ጉዳት የሚያደርስ? ስለማላውቀው ብቻ እንዴ እኔ ሳጋልጠው አንድ ሰው እኮ ራሱን ለመከላከል አይደለም ማያውቀውን የፈለገ ነገር ያደርጋል። አንድ ነገር ላስታውስሽ፣ የህግ አካላቶች ማንኛውም የህግ አካላት የመረጃ ምንጮቻቸውን አሳልፈው እንደማይሰጡ ለዓለም በየደቂቃው በየቀኑ በየሰዓቱ ነው መግለጫ እየሰጡ የሚያሳውቁት። እና ስለዚህ ነገር እንግዲህ አታቂም ማለት ህፃናት ልጆች ራሱ የሚያውቁትን ነገር አታቂም ብሎ መደምደም መቻል የማይሆን ነገር ነው። እኔ ቢገርምክ ማለት ነው ዛሬ ላይ ስጠራኝ ወንጀለኛውን ይዘህ ነው መሰለኝ እንደዚህ ጊዜ እየወሰዳችሁ በቃ አገሪቷ ላይ ይሄ ሰውዬ አሁን ምን እያደረገ እንደሆነ አታውቅም። በቃ ስለዚህ እንደዛ እያደረጋችሁ ነው። ይሄ ማለባበስ ደግሞ ከፈለክ እኔ ችግር የለም ነገሩን ይዤዋለሁ አልተውም። ወደ ሌላ ህግ አካልም ግን አንተንም የሚነካ እንዳይሆን ፍራ። ለምን አንተም ራሱ ወንጀልን በመደበቅ ያስጠይቀሃል። በእውነት ያስጠይቀኛል። ጥሩ ችግር የለውም። ከዛ በመቀጠል ደግሞ ቆይ አንድ ማወቅ የምፈልገው ነገር አለ። ከታዲዮስ ጋር ምን ያክል ጊዜ ነው አብራችሁ ቆያችሁ? ቆይተናል። የፍቅር ግንኙነታችንን ማብራራት አይጠበቅብኝም ግን ቆይተናል። ይኸውልሽ አንቺን እንዳምንሽና የምትፈልጊውን ነገር እንዳረጋግጥ እንዳጣራ የምትፈልጊ ከሆነ የሰው ልጅ እየተጎዳ ነው እያልሽ ከሆነ እኔም መረጃ መጥቶ የሚሰጠኝን ሰው ማንነት በደንብ ማወቅ መቻል አለብኝ። ሐሰተኛ ሰው እንዳልሆንሽ በምንም ላረጋግጥ አልችልም። አይደለም ነው ማስረጃ አለ እያልኩህ ነው። ይሄንን ሰው ካገኛችሁ እኮ ነገርሽኝ እንጂ እያረጋገጥሽልኝ አይደለም። ማን እንደሆንሽ ምን እንደሆንሽ ከስምሽ ውጪ እኮ ምንም አውቀው ነገር የለም አይደል? እኔ እኮ ፍንጭ ሰጠው። ምንድነው መሰለህ ፍንጭ እኔ አልፈልግማ። ፍንጩን እኮ የምፈልገው ቢያንስ ከማውቀው እንደው ባላምነው እሺ ይሁን በትንሽ እንኳን ከማውቀው ሰው ቢሆን ነው ትንሽ ለማመን ራሱ መንገድ የምጀምረው። ተበድለናል ሁሉ ብሎ የሚመጣ ሰው አንተ የምታውቀው መሆን አለበት ማለት ነው። እና ታዲያ እንደዛ እኮ ነው እያልክ ያለህ። እንደዛ እያልኩ ነው። ተበድያለሁ ብሎ የሚመጣ ሰው በሙሉ ተበድሎ የሚመጣ ሰው እንዳልሆነም ደግሞ እንድታውቂ ይፈልጋል። ካወቅ ማለት ነው የጓደኛህ ቢያንስ የአባቱን ህይወት ያጠፋበትን ሰው እንዲያውቅ ብታረገው ይሻልሃል። ሁለተኛ ደግሞ ማለት ነው ለሱም ይሄ ልጅ እኚህን ሽማግሌ እኚህን ትልቅ ሰውዬ የገደለ ልጅ ለሌላም ሰው እንደማይመለስ ማወቅ አለበት። ለአንተም አይመለስ። ለምትናገሪው ነገር ተጠንቀቂሽ። እውነታን ይዤ ስለምናገር እውነታሽን አረጋግጭልኛ። እውነታ ይዤ ነው እያልሽ ነው ያለሽው አይደለ? ምንም የማይመስል ነገር ነው እያወራሽኝ ያለሽ ሴትዮ። አንድ ምስኪን ደሃ ቢሆን እንዲያረገ ብያልኳችሁ ሙሉ የእናንተ መስሪያ ቤት ሰራተኛ ሄዶ ነበረ እሱ ላይ የሚወራው። ግን ይሄ እናንተ ሰው ስለሆነ ስለዚህ አሁን የኛ ሰው ስለሆነ ነው እኛ እንደዚህ እያለን ያለ ነው በቃ አይደለ? ይሄ እኮ የታወቀ ነው። ደግ አደረግን። ሰምኛለሽ? እንደዛም ካደረግን ደግ አደረግን። እሺ ለምንድን ነው የምትጠራኝ? አስሬ እንደዛ እኔ አስር አልጠራሁሽም። ከዚህ በፊት የመጣሽው ራስሽ ነሽ። ሲቀጥል ደግሞ እኔ ነገሩን በስነ ስርዓት እንድነግሪኝ ስለምፈልግ ነው እያንዳንዱን ነገር በድጋሚ እንድታወሪልኝ። ምንድነው ስለ ማወቅ የምፈልገው? እሺ አረጋግጪልኝ። አንቺም እውነተኛ መረጃ ሰጪ እንደሆንሽ አረጋግጪልኝ። መረጃዬ ልንገርህ፣ ታዲዮስ ጋር ቪዲዮ አለ። ያንን ነገር ስታገኝ አንተ መረጃውን ታውቀዋለህ። በቃ ታዲዮስ ወዴት ነው ሄደው? አላቅ ባቀኔ የምፈልገዋለሁ እኮ እኔም ንብረት ጠፍቶኛል እየነገርኩህ። እኔ ምን አይነት ንብረት ነው የጠፋሽ? እስቲ ንገሪኝ። በቃ ልናገረው አልፈልግም። ለምንድን ነው የማልፈልገው? በቃ ተዘርፈሽ ነው አይደል? የራሴ ነገር ነው እኮ ተዘርፈሽ ነው። በቃ አሁን ስለ ዝርፊያው እኔ በራሴ መንገድ እሱን አገኘዋለሁ። ግን ስለ ዝርፊያው ተወውና መጀመሪያ በራሴ መንገድ አገኘዋለሁ ማለት እሺ። እና እንደዛ ከሆነ ታዲያ እሺ ለምንድን ነው እስካሁን ያላገኘሽው? የት ነው? አልፈለኩትም እስከ ዛሬ ማለት ነው። አልፈለኩትም፣ እንደዚህ ብዙ አልፈለኩትም። ስለዚህ በእንደዚህ አይነት መልኩ ነው ንግግራችን የጠፋ ስላልመሰለኝ ከዚህ በኋላ ግን እንደጠፋ ስላረጋገጥኩኝ አሁን ለምሳሌ እኔ ከነገርኩ ጀምሮ ምን አደረክ እስኪ ንገረኝ። ላንቺ መናገር ምንም ግዴታ የለብኝም። ሰምኛለሽ? በመጀመሪያ ማለት ነው ተበድያለሁ ብዬ መጥቼ እኔ ምን ላይ እንደደረሰ ጉዳዩ ማወቅ የለብኝም ያልሽኝ መተሽ የተናገርሽው እኮ ሲጀመር ስለተበደልሽው ነገር ሳይሆን የኛ አባል ወንጀል ሰርቷልና ያን ነገር ታዲዮስ ያውቃል። ታዲዮስ እንደዚህ መረጃ ስላለው የእናንተን አባል እሰሩት ብለሽ ነው የመጣሽው።
ኢቭን የተበደልሽበት ጉዳይ ራሱ ጭራሽ ያሳሰበሽም አመሲ አይደለ? ይኸውልሽ እንደ እውነቱ እኮ እንነጋገር ከተባለ ማለት ነው እንደ እውነቱ እንነጋገር ከተባለ ታዲዮስ መረጃው አለው አይደለ? ሚኪ ሊያሳስረው የሚችለው ከዛ ደግሞ ታዲዮስ በሌላ መልኩ ደግሞ ስንሄድ ያንቺ ንብረት ሰርቆ ጠፍቷል አይደለ? የታዲዮስን ነገር እኔን የሰረቀኝን ተውት፣ እኔ ታዲዮስን በማገኘው አግኝቼ እንትን እለዋለሁ እቀበለዋለሁ ብለሻል። እንደዛ ከሆነ የምታውቂው ታዲዮስ የሄደበት የምታውቂበት ቦታ አለ ማለት ነው። ሳይሆን ምን እንደሆነ ታውቃለህ? ፍቅር ማለት አንዳንድ ጊዜ እንዴት ነው አንድ የምትወደውን ሰው ወንጀለኛ ብለህ ትልቅ ነገርም ወስዶብን ሊሆን ይችላል። እኔ አሁን ትልቅ ነገር ወስዶብኛል፣ ግን ፍቅሩም ውስጤ ስላለ ወንጀለኛ ነው ብዬ መደምደም አሁን እንዴት ነው ለህግ አሳልፌ መስጠቱ ከብዶኛል። ስለዚህ ትንሽ ልጠብቀው በሚል ነው እንደዛ ያልኩ። እንደዛ ከሆነ ትንሽ ጠብቀሽም ሄደሽ የምታገኝበትን ቦታ ታውቂዋለሽ። አላውቀው የሆነ የዛን ጊዜ ይኸውልሽ በራስሽ ምላስ ራስሽን ጠልፈሽ አትጣይ ሴትዮ እያልሽኝ ያለሽው እኮ እኔ በማገኘው አግኝቼ ታዲዮስን እቀበለዋለሁ ንብረቴ ነው ስትይኝ የነበረው ከዚህ በፊት አንቺን ዘርፎሽ የሄደውን እኔ ሄጄ አገኘዋለሁ ግን ደግሞ ሚኪን አሳሰሩት ነው ብለሽ የመጣሽው አይደል? ነበረ። ይኸውልሽ ያልሽው ነገር በሙሉ ተቀድቷል። እያንዳንዱን ቪዲዮ አምጥቼ ላሳይሽ ይችላል። እንቅልፍ የነሳኝን ነገር ነገርኩ። እኚህ ሰውዬ ህይወታቸው ሲያልፍ በቪዲዮ አይቻለሁ። መድኃኒት ሲሰጣቸው እሱን ሊያረጋግጥልን የሚችለው ደግሞ ታዲዮስ ጋር ያለው ፋይል ነው አይደለ? ታዲዮስ ጋር ያለው ቪዲዮ ነው። አንተ ጋር መጥቼ ምንም አይነት መፍትሄ ስላላለ ምን ልትሆኚ ነው? አርፈሽ ተቀመጪ። ስርዓትሽን ያዥና ተቀመጪ። የሰማሽ ነው አይደለ? አርፈሽ ተቀመጪ። ታዲዮስ የት ነው ያለው? ታዲዮስ የት ነው ያለው? እኔ ምን አውቃለሁ? ቆይ አላማችሁ ምንድን ነው? ንገሪኝ። ከሚኪ ምንድን ነው ያላችሁ? ንገሪኝ። ከሚኪ የቀራችሁ ነገር ምንድን ነው? እኔ አላውቀውም። አንድ ቀን ብቻ ነው ቪዲዮ ላይ ይሄ ሚኪ ነው በሚል አየሁት። ድጋሚ ባየው ራሱ አላውቀውም እኮ። እና ታዲያ ታዲዮስ ያለበትን እያወቅሽ ለምንድን ነው መናገር እየፈለግሽ? አላውቅም። ባውቀው ንብረቴን እቀበለው ነበር። እሺ እንደዛ ከሆነ ታዲያ ለምንድን ነው በራስሽ አፍ ያልሽው ታዲዮስን እኔ ንብረቴን መቀበል ስፈልግ ሄጄ እቀበለዋለሁ ያልሽው? ለምንድን ነው ያልኩበት ምክንያት በጣም ስለሚወደኝ ምናምን ነገር ስለሚያፈቅር። ሴትዮ ትቀልጃለሽ እንዴ? ትቀልጃለሽ እንዴ? ይኸውልሽ እኔ ቀልድ አይደለም ያዝኩት። እሺ አርፈሽ ተቀመጪ። እየሰማሽ ነው አይደለ? እኔ ቀልድ አይደለም ያዝኩት። በዚህ ጉዳይ ምንም አይነት ትዕግስት እንደሌለኝ እንድታውቂ ይፈልጋል። ከኔ ጋር እኔን አይደለም መደብደብ ያለብን ወንጀለኛው ወንጀለኛን ሰው ማለት ነው። ወንጀለኛ የምትይው አረጋግጦ ስታየው ነው፣ በህግ ሲረጋገጥ ነው። እሺ መረጃና ማስረጃ ሲጠናከርበታል። ማንኛውም ሰው ማመን አልፈለኩም አይደለም። እንዳምን ደግሞ ማስረጃሽ ስጪኝ ግዴታ። ታዲዮስ የት ነው ያለው? ታዲዮስ የት ነው ያለው? አታውቂም? እርግጠኛ ነሽ? ኦኬ ጥሩ። እንደዛ ከሆነ ጥሩ። ታዲዮስን በእንደዚህ አይነት መልኩ እኛም ብንሆን አንጠረጠረውም ነበር፣ ግን ደግሞ በአንቺ ምክንያት ወንጀለኛ ነው ብለን እንድንጠረጠረውም እያደረግሽን ያለሽው። ታዲዮስንም አጠራጥሩትም ነበር፣ ሚኪንም አጠራጥሩትም ነበር። ኦኬ ስለዚህ ታዲዮስም ወንጀለኛ ነው እያልሽኝ ያለሽው? አይደለም። አዎ ለመሰለ እያልኩ ያለሽ እሱ ያንን ቪዲዮ እንዳገኘ ነበር ወደ ህግ መሄድ ያለበት አይደለ? አሁን ደግሞ ወደ እሱ ሄድሽ። ንጹህ ሰው ነው፣ ግን ያችን ነገር እንዳገኘ ቪዲዮውን ለህግ ለምን አንቺ ሂድ አላልሽውም? ታዲያ እሺ ለምን ሂድ አላልሽውም? ብዬዋለሁ። እንዴት እንዳላልኩ ታወቅ ብዬዋለሁ። ግን እስካሁን እኮ ምንም ያልሽኝ ነገር ለህይወቴ ያሰጋኛል፣ ሁሉም አንድ ናቸው ሲል ነበር። ለካ ልክ ነው። ይኸውልሽ የምትናገሪውን ነገር ተጠንቀቂ። እሺ የምትናገሪውን ነገር ተጠንቀቂ እያልኩሽ ነው። እንደዛ ከሆነ ማለት ነው አንቺን ምንም አይነት የምታወሪው ነገር ስላላሳመነኝ ከዚህ በኋላ እንደዚህ የምታወራቸውን ነገሮች ታቆሚያለሽ። ከአንተ ጋር እስካሁን ድረስ ብዙ ሞክሬያለሁ ላስረዳ። አንተ ጨራሽ ነገሩን ማለባበስ ነው እንጂ ምንም መረዳት አልያዝክም። እኔ ከዚህ በኋላ በቃ ማረገውን አውቃለሁ። ምን ልታደርጊ ነው? እስቲ ንገሪኝ። ምን ልታደርጊ ነው? ማረገው ልንገርህ። ማረገው አንተ ምንም መፍትሄ እንደውም ማለት ነው አንተንም ጭምር እንዲጠላክ ነው ማደርገው ናቲ። ኦኬ ስለዚህ አሁን ደግሞ ስራሽ ምንድነው? እኛ መሀል ገብቶ ናቲ መጀመሪያ ሚኪ ነበረ ከናቲ ጋር ስታጣኝ ነበር። አሁን ደግሞ እኔንም ከናቲ ጋር አይደለም። አይ ጥሩ ማን እንደሆነ ጠላቱ እንዲያቅ ስለምፈልግ ለናቲ አሁንም ቢሆን ሄጄ እነግረዋለሁ። ምን እያረጋችሁ እንደሆነ እነግረዋለሁ። ምን እያረጋችሁ እንደሆነ አባቱ እንደገደለ ሚኪ በቃ በቀጥታ ነው። ስርዓትሽን ያዥ እያልኩሽ ነው። ሰምኛለሽ አይደል? ታዲያ ምን ላድርግ? አንተ እኮ እኔ እኮ ለአንተ እኮ እድሉን ሰጠው። ምን ብለሽ ነው እድሉን ሰጠው? እድሉን የሰጠው ምክንያትማ ምንድነው? አንተ አጣርተህ ድረስበት። ታዲዮስ የት ነው ያለው? ታዲዮስን ያለበትን ቦታ አውቃለሁ ብለሻል። አንተ ነህ የህግ አካል አጣርተህ መያዝ በፈለከው ነገር ታዲዮስ ያለበትን አውቃለሁ ስትይ ነበርሽ እኮ አንቺ ነሽ አይደል? ጠፍቷል። ግን ደግሞ እኔ ዘርፎ ነው የጠፋው ስለማላውቅ እኮ ነው። አንድ ነገር ልጠይቅሽ። ታዲዮስ ዘርፎሻል? አልዘረፈሽ? ዘርፎኛል። እሺ ከዚህ በፊት ደግሞ የመጣሽ ሰዓት መጀመሪያ የነገርሽኝ ሰዓት ላይ
ለምንድን ነው የዘረፍሽ ነገር ለህግ ጠቁመሻል ያሳልሽው ምናምን ስልሽ ምንድን ነው ያልሽ? እኔ ስፈልግ እቀበለዋለሁ ያልሽ አይደል? እኔ ግን እንደዛ ስፈልግ እቀበለዋለሁ ሚንስ ያለበትን ታውቂያለሽ። እስቲል አሁን ደግሞ አንልናገርም እያልሽ እናንተ ይሄ የህይወት ጉዳይ ስለሆነ እሺ ታዲዮስ የት ሊሄድ ይችላል? ይኸውልሽ ማንንም ሰው ያለ መረጃና ያለ ማስረጃ ማለት ነው ልወነጅል አልችልም። ሚኪን እንዲወነጅለው ትፈልጊያለሽ አይደለ? ማለትም ሚኪን እንዲይዘው ትፈልጊያለሽ አይደለ? ትክክለኛ ወንጀለኛ ስለሆነ አዎ። ስለዚህ እሱን ደግሞ የሚያረጋግጠው ወንጀለኛ መሆኑን ፈራችሁት። አንድ ነገር ብቻ አዳምጪኝ፣ አንድ ነገር አዳምጪኝ። ሚኪን ወንጀለኝነቱን የሚያረጋግጠው ነገር ምንድን ነው? እስቲ ታዲዮስ ጋር ያለው ቪዲዮ አይደለ? ስለዚህ ታዲዮስን ማግኘት መቻል አለብኝ አይደል? ስለዚህ ታዲዮስ ያለበትን ለምን እንደማነግር ስለማላቅ ግን ይኸውልህ አንተ ከፈለክ በጣም ብዙ ወንጀለኞችን ከሩቅ ቦታ እያገኛችሁ ስትይዙ ነበር። ይሄ ምን ነው ከበዳችሁ? እሱ መፈለግ ለምን አልፈለጋችሁ? ስለዚህ ነገር አንቺ አይደለሽ የምትነግሪኝ። እሺ ግን ደግሞ አሁን እንዳየሁሽ ከሆነ ሲጀመር ምንም ነገርሽ አልጣመኝም። አንቺ ከዚህ በኋላ የትም መሄድ አትችይም። ትሰሚኛለሽ አይደል? ምን ማለት ነው? እኔ የትም መሄድ ማልችለው ይሄ የምታውቂውን ነገር ልጠይቅ የፈለገው አካል መጥቶ ነው መጠየቅ ይችላል። ትሰሚኛለሽ? እያረግሽ ያለሽው ነገር ጭራሽ የጣመኝ ነገር ስላልሆነ ማለት ነው። እኔ ናቲን አግኝቼው ሚስጥሩን እንዳላወጣ እኔ እንድትነግሪው አልፈልግም። እውነቱን ልንገርሽ እንድትነግሪው አልፈልግም። ምክንያቱም ደግሞ ናቲ በሌለ ነገር እንዲጨነቅ አልፈልግም። እውነት ከሆነ እኔ ራሴ ሄጄ እነግረዋለሁ። ስለዚህ ደግሞ ባልተረጋገጠ ነገር ወንድሜ ሀዘን ላይ ነው ያለው። በዚህ ምክንያት ደግሞ እንዲጎዳም ስለማልፈልግ ጭራሽ ሀዘኑ እንዲባባስበት ስለማልፈልግ አንቺ አንደኛ በዚህ ምክንያት አይደለም በነገራችን ላይ አንቺን እያዝኩሽ ያለሁት እያረግሽ ያለሽው ነገር ምንም እየጣመኝ ስላልሆነ ገና ካንቺ በጣም ብዙ ማወቅ የምፈልጋቸው ነገሮች ስላሉ ነይ ተነሽ። በጋዘን ነው የምትቀመጠው። ለቀቀኝ። አሁን ለቀቀኝ። እውነት እንዳይወጣ እየተከላከልክ ነው አንተ። ለቀቀኝ። ውድ ቤተሰቦች እንግዲህ በድጋሚ ተመልሻለሁ። ያው ከዚህ በፊት የነበረኝን ቆይታ እንግዲህ አይታችኋል ከማርታ ጋር ማለት ነው። ውድ ቤተሰቦች እንግዲህ ከዚህ ከማርታ ጋር ከምትባል ልጅ ጋር እንግዲህ ትንሽ በሰላም ለማውራት በጣም አዳጋች የሆነች ልጅ ነች። የምታወራው ነገር ጭራሽ እኔ ምንም ሊያሳምነኝ አልቻለም። የተረጋገጠ ነገር በሌለበት ቦታ ላይ ነው እንግዲህ ዝም ብላ። እናንተ ሲጀመር ደሃ ላይ እንትን የምትበረቱ ሰዎች ናችሁ። የእናንተን ሰዎች እንግዲህ እንትን ለማለት ማለትም እንደ ወንጀለኛ ከሆኑ እንኳን ለመወንጀል ራሱ የማትፈልጉ አይነት ሰዎች ናችሁ ብላለች። እኛ ደሃ ሆነ ሀብታም ሆነ ቀይ ሆነ ነጭ ሆነ ጥቁር ሆነ እንደዚህ አይነት ነገር ጭራሽ የምናስበው ነገር የለም። ማንኛውንም ሰው መጠየቅ ካለብን የምንጠይቅበትን ነገር ነው የምናመቻቸው ሁሌም ማለት ነው። ወደ ቤተሰቦች ማንኛውም ሰው ቢሆን ከተጠያቂነት እንደማያልፍ ሁላችንም እናውቀዋለን። ከዚህ በፊት እንግዲህ ከኛ ባሎች መካከል እኛን እንግዲህ በስራ መሀል እንግዲህ በአንዳንድ ሁኔታዎች ምክንያት እንግዲህ ከድተውን ወይ ደግሞ ልብ አሸፍተውም እንግዲህ ጠላቶቻችን ቢሆነ በገንዘብ በጥቅማ ጥቅም ገዝቷቸውም ቢሆን የሚያደርጉትን ነገር ካደረጉላቸው በኋላ እንደው ስንደርስባቸው የምናደርገውን ነገር ከኛ በላይ ደግሞ እናንተ የምታውቁት ነው። ገና ለገና ይቺ ሴት መታ እንደዚህ ስላለች ብቻ እኛ የምንሰራውን ስራ አሰራራችን እንቀይራለን ማለት አይደለም። ምክንያቱም የታወቀ ነው። ውድ ቤተሰቦች እኔ በጣም ግራ በገባው ሁኔታ ላይ ነው አሁን ያለው። ምክንያቱም እቺ ሴት ተዘርፍ ያለው ግን ደግሞ እኔ የተዘረፍኩት ነገር ኖርማል ነው ካየሁት ነገር አንፃር ነው። ልክ ነች። ከዝርፊያና ከግድያ መቼም ያው ከመጥፎና ከበጣም መጥፎ የበለጠ የሚያስጠላ ነገር እንደሆነ ብናቅም ግን ደግሞ መጥፎውንም ቢሆን የምንተውበት አይነት ነገር የሚፈጠርበት ጊዜ አይኖርም ውድ ቤተሰቦች። ስለዚህ አንድና አንድ ነገር ከዚህ በኋላ ለማድረግ የምንፈልገው ነገር ምንድነው? ይሄ ታዲዮስ የተባለን ግለሰብ እንግዲህ በጣም ለማፈላለግ ሞክረናል። አባሎቻችን በጣም ብዙ ስራዎችን ለመስራት እየሞከሩ ነው የሚገኙት። እነዚህም ሰዎች እንግዲህ ወደ ቤተሰቦች ካገኟቸው መረጃዎች መካከል ይህም ሰው እንግዲህ ከሀገር ሊወጣ ፕሮሰሱም እንግዲህ ጨርሶ ሰዎችን እየተሰናበተ እንደሆነ አንዳንድ ሰዎችን እየተሰናበተ እንደሆነ ነው ያገኘነው መረጃ የሚያመላክተው ውድ ቤተሰቦች። ስለዚህ ለሁሉም ነገር ደግሞ መልስ ለማግኘት ይሄ ተቀረጸ የተባለ ቪዲዮ እጃችን መግባት መቻል አለበት፣ ወይ ደግሞ ይህንን ሰው በአካል አግኝተን ማውራት መቻል አለብን። ለምን ታዲዮስን በነገራችን ላይ ወደ ቤተሰቦች እየጠረጠር ነው አይደለም አሁን ላይ። ምክንያቱም ገና ለገና ምንም በሌለበት ገና ለገና አንድን ነገር ያውቃል ተብሎ ስለዚህ ነገር በዚህ ምክንያት ላይ ባልሆነ ግጥምጥሞሽም ሊሆን ይችላል ብዬም ስላሰብኩኝም ጭምር ነው። እኔ አንደኛ የኛ አባል ስለሆነ ብቻ ሳይሆን ምናልባት ከወንድሜ ናቲ ጋር በጣም ብዙ ጊዜዎችን ረጅም ቆይታዎችን አሳልፏልና ይሄ ሰው ወደ ቤተሰቦች ብዙ ነገሮችን ለወንድሜ ናቲ ሲያግዘው ነበርና እሱን ለመጠርጠር ትንሽ ከባድ ነው። ግን ደግሞ
ካለው ነገር አንጻር ደግሞ አለመጠርጠርም ደግሞ አይቻልም። ምክንያቱም ስልኩ ጠፍቷል። ያገኘናቸው መረጃዎች ደግሞ እንግዲህ ውድ ቤተሰቦች ሰዎችም ተሰናብቷል የሚሉ ነገሮች አሉና ለነገሮች መልስ ሊሰጡን የሚችሉ ነገሮች ስናስብ አንድ ወይ ደግሞ ሁለት ነው የሚሆነው። እሱም ታዲዮስን በአካል አግኝቶ ያለውን ነገር ማወቅ አሊያም ደግሞ የተቀረጹ ማረጋገጫ የሚሆኑ ቪዲዮዎችን ደግሞ በእጃችን ማስገባት ነው። ይህንን ለማድረግ ውድ ቤተሰቦች አሁን ከአንድ ሰው ጋር ቆይታ አደርጋለሁ። እንግዲህ ይሄ ሰው ውድ ቤተሰቦች ከኛ መካከል እንግዲህ አብሮን ያለ አንድ የስራ ባልደረባችን ነው። ኤፍሬም ይባላል። ውድ ቤተሰቦች እንግዲህ ኤፍሬም ከኛ ጋር ረዘም ያለ ጊዜን የቆየ የስራ ባልደረባችን ነው። እንግዲህ ከዚህ በፊት ወደ ካሜራ ፊት ለፊት መጥቶ አያውቅም። መምጣትም በፍጹም የሚፈልግ አይነት ልጅ አይደለም። ግን ደግሞ ለነገሮች እርግጠኛ እንድንሆን በግልጽ እንድንረዳዳ ያለውን ነገር እንግዲህ እናንተ ፊት አምጥቼ ማውራትም ስለፈለኩኝ ነው። ውድ ቤተሰቦች አሁን ከኤፍሬም ጋር የማደርገው ቆይታ ኤፍሬም ማለት ውድ ቤተሰቦች ከካሜራ ጀርባ ሆኖ ብዙ ስራዎችን የሚያቀልልን በተለይ ደግሞ ውድ ቤተሰቦች አንድ የምነግራችሁ ነገር ምንድነው እኛ በስራ መሀል እያለን እገታ ወይ ደግሞ መታፈን እንደዚህ አይነት ነገሮችን አልፎ ያጋጥመናል። ምናልባት በትንሽ በጠባቂዎቻችን ንቁ አለመሆንም እንደዚህ አይነት ነገሮች ሲፈጠሩ አንዳንድ ጊዜ ተፈጥረው ያውቃሉና ውድ ቤተሰቦች በዚህ ጊዜ ሁኔታዎችን እንግዲህ እያጣራ እግር በእግር እየተከታተለ ያለውን ነገር እንግዲህ የሚደርስና ለነገሮች መፍትሄ ሊሰጠን የሚችለው ሰው አንድ ሰው ነው። እሱም ኤፍሬም ነበረ ውድ ቤተሰቦች። ስለዚህ አሁን ኤፍሬምንም በዚህ መልኩ በዚህ ጉዳይ ላይ ለማናገር እንግዲህ ቀረጻ ወደምናደርግበት ቤት እንግዲህ ጠርቼዋለሁኝ። ውድ ቤተሰቦች ያለውን ነገር ከሱ ጋር ቁጭ ብዬ የምነጋገር ይሆናል። ያለውን ነገር እንግዲህ የተከታተላችሁ አብራችሁኝ ቆዩ። ውድ ቤተሰቦች በድጋሚ ተመልሻለሁ። አሁን የምገኘው እንግዲህ በመግቢያ ላይ እንደነገርኳችሁ ከወንድሜ ከኤፍሬም ጋር ነው ማለት ነው። ያው ወንድሜ ኤፍሬምን እንግዲህ ከዚህ በፊት ካሜራ ፊት ለፊት መጥቶ አያውቅም። ያው ስለማይፈልግም ጭምር ነው። ውድ ቤተሰቦች ያው ስራውን ከኋላ ሆኖ ብዙ ዲፓርትመንቶች አሉን፣ በጣም ብዙ ሴክሽኖች አሉን። ከነዛ መካከል እንግዲህ በአንዱ ወይ በሁለቱ ያግዘናል። እንደነገርኳችሁ በጣም አብሮን የሚለፋ ልጅ ነው። ስፔሻሊ ደግሞ አንዳንድ የትሬሲንግ ስራዎች ላይ ምናምን በጣም የሚያግዘን ልጅ ነውና በመጀመሪያ እስቲ ወንድሜ ወደዚህ ስለመጣህ በጣም አመሰግናለሁ። ከዛም በመቀጠል እስቲ ራስህን ለውድ ቤተሰቦች አስተዋውቅልንና ስለምሰራውም ስራ ትንሽ ገለጻ አድርግና ወደ ወጣንበት ጉዳይ ወደ ዋና ጉዳያችን እንገባለን። እሺ ያው ቅድም እንዳልከው ካሜራ ላይ ወጥቶ ማውራት ምናምን አይመቸኝም። ያው ከካሜራ ጀርባ ሆኖ የሚሰራውን ስራ መስራት ነው እንትን የምፈልገው። ግን ያው ወንድሞቼ እናንተ እንትን ካላችሁኝ ለዛው ብዬ ነው የመጣሁት። እሺ ተመልካቾች እንግዲህ ስሜ ኤፍሬም ይባላል። እዚህ ክሩ ውስጥ የኔ ስራ ያው በካሜራ ዙሪያዎች ሴኩሪቲ ካሜራዎች መግጠም እና እንደዛ ነገሮች ነው። የሚፈልጉ ቦታዎች እየሄድኩኝ ወይ ደግሞ ይሄ ምንድነው የሚባለው መጥለፍ ምናምን ነገር ካሜራዎችን እነሱ መከታተል የሚፈልጉበት ቦታ ትራክ እያደረኩኝ እነሱን እንትን ማድረግ ማለት ነው። ያው የተመረኩትም በዛው ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ ስለሆነ በጣም ስለ ኮምፒውተር እውቀቱ አለኝ ምናምን እንደዚህ ነው የምሰራው። ወደ ቤተሰቦች እንግዲህ ከሞላ ጎደል የሚሰራውን ስራም እንግዲህ ራሱን አስተዋውቀው እንግዲህ ነግሮናል ማለት ነው። ያው አሁን ሰሞኑን ያለንበትን ሁኔታ እንግዲህ ታውቀዋለህ። ምንም ደስ የሚል ቫይብ ላይ አይደለም ያለ ነው። ወንድሜ ናቲ ላይ የተፈጠረው ነገር አለ። በዛም ምክንያት እንግዲህ ትንሽ አብዛኞቻችን ስራም ራሱ እየሰራንም አይደለም፣ ቀዝቀዝ ብለናል። ቀረጻም ለመቅረጽ እንግዲህ እንደው 3-2 እየሆንን ነው ራሱ የምንቀርጸው። አሁን ደግሞ ወንድሜ አንድ አዲስ የመጣ ነገር አለ ከዚሁ ከናቲ ጋር በተያያዘ ነው። ያው አሁን ላይ ነገሮች እንግዲህ ያልተፈለገ አቅጣጫ እየያዙ ነው ያሉት ብዙ ነገሮች ማለት ነው። እና የናቲ አባትም እንግዲህ እዚሁ እኛ ጋር ስናስተምማቸው ቆይተው ማረፋቸውን ያው እኛ ሳንሆን ውድ ቤተሰቦች ራሱ ያውቃሉና በዚህ ምክንያትም እንግዲህ አንድ መረጃ የሚመስል ነገር መጥቶ ሰሞኑን ሳይሆን ከትላንት ወዲያ ትንሽ እየረበሸኝ ነው ያለው እኔንም ጭምርና ምናልባት ይሄ ነገር ከአንተ አቅም ጋር አንተ ባጭሩ በገና ከወዲሁ ብዙ መልፋት ሳይጠበቅብን
ልትረዳን ትችላለህም ብዬ ስላሰብኩኝም ጭምር ነው አሁን አንተን እዚህ ጋር ለማናገር የፈለግኩት። እና ምን ልልህ ፈልጌ ነው ያው ሰሞኑን እንግዲህ አንዲት ሴት መታ ማርታ የምትባል ሴት መታ የታዲዮስ የወንድማችን የታዲዮስን ፍቅረኛ ነኝ ግን ደግሞ ታዲዮስ አንድ እናንተ ጋር ያየው ነገር አለ እሱንም ደግሞ በቪዲዮ ማስረጃ ይዟል ግን ደግሞ አሁን ታዲዮስ የለም የት እንዳለ አላውቅም ብላኛለች። ከዚህ ነገር ጋር በተያያዘ ነው እንግዲህ እንድናወራ የጠራሁህ እና አንዳንድ ነገሮችን እንግዲህ ምን ማድረግ የምትችለው ነገር ይኖራል ታዲዮስን ስለመፈለግ ከዛም ደግሞ ዋናውን ጉዳይ እነግርሃለሁ። እስኪ ታዲዮስን እንዴት ልናገኘው እንችላለን የሚለውን እስኪ ብታብራራልኝ። እሺ ያው በዚህ አጋጣሚ የተሰማኝን ጥልቅ ሐዘን ለመግለጽ እወዳለሁ። ያው የወንድማችን የናቲ አባት የኛም አባት ማለት ናቸው። ያው በጣም ቀረቤታም ነበረ እና ነፍሳቸውን በአጸደ ገነት ያኖርልን። በጣም አዝኛለሁ ማለት ፈልጋለሁ። እና በመቀጠል ያው ቅድምም እንደነገርኳቸው ለተመልካቾች ያው እንደዚህ ስልክም ትራክ በማድረግ ኮምፒውተርም ምናምንም ሎኬሽን ማውጣት ስለምችል ያው በቀላሉ ማግኘት እንችላለን ብዬ አስባለሁ። ኦኬ ግን ደግሞ አንዳንድ ካገኘኋቸው መረጃዎች አንፃር ስልኩም ዝግ ነው። ከዛም በመቀጠል ደግሞ ለመጨረሻ ጊዜ እኛም እዚህ ያልነበርን እሱ ከታየ በኋላ እና እዚህ ግቢ ውስጥም እንግዲህ አንዳንድ ካሜራዎች ኢንስቶል የተደረጉ ካሜራዎች አሉና እነዛን በመጠቀም ምናልባት አካባቢው ላይ ያሉትን ካሜራዎችን መጠቀም የምንችልበት መንገድ ይኖራል። ሜቢ ካሜራውን መጠቀም እንችላለን። ያው ካሜራው ከኔ ውጪ ማንም አክሰስ ማድረግ ስለማይችል ያው ከዛ በፊት የነበረው ሁሉም እዛው ሚሞሪ ላይ ስለሚቀመጥ እሱን ወደ ኋላ ተመልሰን ማየት እንችላለን። ግን ያው እዚህ አካባቢ ማለት ወዴት እንደጠፋ የጠፋበት መንገድ ከማጋ እንደነበረ ምናምን አንገርቻችሁ መጨረሻ ጊዜ ሲጠፋበት የጠፋበት ቀን እሷ ምንም ነገር ነው ያልነገረችን። ማለት ቀጥታ ወደ ሌላ ሀሳብ ነው የገባችው። እሱን ተመልሼ የምናወራበት ይሆናል ስለሱ ራሱ ገና። ግን ደግሞ በመጀመሪያ እሱን ለማግኘት ራሱ ስልኩ ጠፍቷል ብያለሁ እና ስልኩ ከጠፋስ ምን ማድረግ እንችላለን ወይ ደግሞ ምን አይነት መንገዶችን መጠቀም የምንችል ይመስላል? ያው እንዳልኩ ይሄ ማግኔቲክ እንትንም አሉ ማግኔቲክ ቮይስ ሪከርደር ምናምንም ስላሉ ያው ሜቢ እዚህ አካባቢውን ያወራቸው ነገሮች ካሉ ወር በካሜራ የተያዙ ነገሮች ካሉ አንደኛ በዛ ልንይዙ እንችላለን። ኦኬ ቆይ እያልከኝ ያለኸው ምንድነው? በስልክ የሚያወራቸውን ነገሮች አውርቶ ከነበረ ማለትም ከመጥፋቱ በፊት ስልኩን ከመዝጋቱ በፊት ያወራቸውን ነገሮች ማግኘት እንችላለን? እሱ ማግኘት ይቻላል። ግን አሁን እንዳልከው ስልኩ ተዘግቶ ከሆነ ሎኬሽኑን ትራክ አድርገን ማግኘት አንችልም። ግን ስልኩን በከፈተበት ጊዜ ያለበትን ቦታ ወይ ደግሞ አሁን ተቀምጦ ካበራውና በኋላ ካጠፋው ለመጨረሻ ጊዜ የነበረበትን ቦታ ያሳየናል። ስለዚህ በዛም ተጠቅመን እሱ ያለበትን ማግኘት ይችላል። ያው ከዛ ቦታ ቶሎ ካልተሰወረ ለመጨረሻ ጊዜ ያበራበትን በሎኬሽን ተከታትለን ማግኘት ይችላል። ስለዚህ እሱን ለማግኘት መንገድ አይታጣም ማለት ነው። በዚህ አይነት በጣም ቀላል ነው። ስልኩ ማብራት ብቻ የሚጠበቅበት እሱ። ኦኬ እሺ። እኔማ ምናልባት እንደው እዚህ ከኛ ግቢ ውስጥ ያሉት ካሜራዎች እንዳሉ ሆኖ ምናልባት ከኛ ግቢ ውጪ ወይ ደግሞ እሱ የሚኖርባቸው አካባቢ ላይ ያሉ ካሜራዎችንም እንዲሁ አክሰስ ማድረግ የምንችልበት አጋጣሚ ካለ እነዛንስ መጠቀም ትችላለህ ወይ ብዬም ለመጠየቅም ፈልጌ ይችላል። ቅድም እንደነገርኩ ያው ከዚህ በፊትም የሆነ ሌላ ቦታ ገብታችሁ ለስለላም ለምናምንም ያ ካሜራ ያለባችሁ ቦታዎች ስገቡ ያው ያንን ካሜራ ጠልፌ ማጥፋት ወይ ደግሞ ያንን ካሜራ በሌላ ኢሜጅ መቀየርም ስለሚችል በእንደዚህ አይነት ብዙ ስራዎችንም ስለሰራ ያው የሌላ ቦታዎች ካሜራም ትራክ ማድረግ እንችላለን። ያው እዛው አካባቢ ሄጄ በፒሲ በጣም ሲምፕል ነገር ነው ኮኔክት ማድረግ የሚቻል ነገር። ያው ባለቤቶቹን አስፈቅደን እናንተ ደግሞ በዚህ ነገር ትረዱኝና ያው የምንሰራውን ነገር አሳይተን ባለቤቶቹን አስፈቅደን ምናምን ካሜራውን ማየት እንችላለን። ያው ይሄ ነገር ደግሞ ካልሆነና በጣም አስቸጋሪ ነገር ላይ እንትን ካለ ያው ከፖሊስ ጋር ምናምን ኮንታክት ስላለን ያው ሰውን በማይጎዳ መልኩ ያው ከሰው ጋር ምን ያክል የሚጎዳ ነገር ስላልሆነ ያው የአባታችንን እንትን ለማጣራት ስለሆነ በቃ የሚደረገውን ነገር እናደርጋለን። ኦኬ እሺ።
ስለዚህ የታዲዮስን ጉዳይ በእንደዚህ አይነት መልኩ የምንፈታው ይሆናል። እኛም አስፈላጊ የሆነ ፍቃድ እንደዚህ አይነት ነገሮችንም መሄድ ያለብን ቦታም ካለ አንድ ላይ አብረን ሄደን ስራዎችን መስራት እንጀምራለን አሁኑኑ ማለት ነው። ከዛ በመቀጠል ደግሞ አዲስ የተፈጠረ ነገር አለና ምናልባት የምታስታውስ ከሆነ የወንድማችን ናቲ አባት ከመሞታቸው በፊት ያው ናቲ ሰሞኑን ጥሩ ሁኔታ ላይ እንዳልሆነ ታውቃለህ። በቤተሰብ ጉዳይ ዲኤንኤ እንደዚህ ስንል እንግዲህ ያለውን ነገር ያው ታውቀዋለህ አንተም እና በስተመጨረሻ ያው ሐኪም ቤት የገቡበትና የእሳቸውም ህይወት ያለፈበት አጋጣሚ አንረሳውም። ሁላችን በጣም ተጣድፈን ግራ ገብቶንም ነበረ እና በዛ ሰዓት ላይ አሁን ያገኘነው አንድ መረጃ የሚያሳየን እኚህ ሰውዬ ሞተው አይደለም ማለት በድንጋጤ አይደለም የሞቱት። እኛ እንግዲህ በድንጋጤ ነው እኛው ጋር ናቸው የኛው አባሎቻችን ናቸው ሲጠብቋቸውም የነበረው። ከዛም በመቀጠል ደግሞ የሞቱትም የህክምና እርዳታ እየተደረገላቸው ስላልቻሉ ነው። በቃ ጊዜያቸው ደርሶ ነው። በዚህ ነገር ነው አምነን እንግዲህ ቀብረንም ሀዘኑን እያሳለፈን የምንገኘው። ግን ደግሞ አሁን አዲስ የመጣ መረጃ አለ። ምንድነው እሱ? እኚህ ሰው ተገድለው ነው እንጂ እናንተ እንዳላችሁት በድንጋጤ ምክንያት ደማቸው ከፍ ብሎ ሐኪም ቤት ገብቶ አይደለም የሞቱት። መዳን የሚችሉበት አጋጣሚ ነበረ። ግን ደግሞ እንግዲህ ከእናንተ መሃል አንድ ሰው ይህንን ነገር አድርጎታል ማለት ከእናንተ ማለት ከኛው መሃል ማለት ነው። እኔም ይህን ነገር ስሰማ እንደዚህ ነው ያልኩት። ምክንያቱም ሁላችንም የምናውቀው እኚህ ሰው ታመው ነው ሐኪም ቤት የገቡት። ከዛም በኋላ እንግዲህ ሐኪም ቤት ገብተውበት በነበረበት ሰዓት ላይ ምናልባት ከኛ እይታ ውጪ በሆነ መንገድ እሳቸውን እንዲሞቱ መድኃኒት ተሰጥቷቸው ነው የሞቱት። እንደዚህ አይነት መረጃ ነው የደረሰኝ እና እኔ አላመንኩም ሲጀመር። በዛ ላይ ደግሞ የተጠረጠረውም ሰው ደግሞ እኔ ጭራሽ ልጠብቀውም አልችል አይነት ሰው ነው። ማንም እኮ ስለ እዚህ ጋር ያለን ሁላችንም ወንድማማቾች ነን። ያው የናቲ አባትም የኛ የሁላችንም አባት ነው እንደነገርኩ እና ከኛ ውስጥ እንዴት ነው እንደዚህ ስለ መረጃ ውሸት እንጂ ከኛ ውስጥ እኔም እሱን ማጣራት ፈልጋለሁ። አንደኛም በዋናነት ከታዲዮስም ከሱ መጥፋት ጋርም በተያያዘ ብቻ እንዳልሆነ እንድታቅ ነው እዚህ የጠራሁ እና ይህንን ነገር እንድታጣራልኝ እፈልጋለሁ። አንተም ብትሆን ማለት ሐኪም ቤት ሲገቡ አብዛኛውን ሰዓት ላይ ሲጠብቃቸው ከእሳቸው ጋር የነበረው ሰው አንድ ሰው ታዲዮስ ነው። ታዲዮስም እንግዲህ የጠፋው መቼ ነው? ከቀብር በኋላ እሳቸው ሞተው ቀብረን ከተመለስም በኋላ እዚህ ሀዘን ቁጭ ካለም በኋላ እንግዲህ ደብዛውን አጥፍቷል። ማለት የት እንዳለ አናውቅም። አሁን ላይ እሱን ያደረገው እያልኩኝ አይደለም፣ ግን ደግሞ ታዲዮስ ስለዚህ ነገር ያውቃል። ምክንያቱም እዛ ቦታ ላይ የተፈጠረው ነገር ሙሉ ሰዓቱን እዛ ነበር የነበረው። ማለት ሁኔታዎች በጣም ወርስ በሆኑበት ሰዓትም ራሱ እኛም እዛ መተን ነበረ። ግን ደግሞ እኛም ከመምጣታችን በፊት ታዲዮስ ነበር ሙሉ ሰዓቱን የነበረውና ምንም አይነት ነገር ሊያልፈው አይችልም። ቢያይ ኖሮ ይነግረን ነበር አይደል? ታዲዮስ ይህን ነገር አድርጎታል ብትለኝ ታዲዮስ አድርጎታል አይደለም ቀበልም አይችልም። ታዲዮስ አድርጎታል አይደለም እያልኩኝ ያለሁት ሌላ ሰው ነው አድርጎታል የተባል ነው ያለን መረጃ ማለት ነው። ይህን ነገር በግልጽ ማውራት የሚያልፈለግኩት ያው አንተም እንድታረግልኝ ከፈለግኩት ነገር አንጻር ነው። ምንድን ነው መቼም ማንኛውም ሐኪም ቤት አነሰም በዛም እንደው ከ1 እስከ 3 ካሜራዎች ይኖሩታል አይደለም? ምናልባት የተለያዩ አይነት ኮምፒውተር ላይ የተመዘገቡ የተለያዩ አይነት ሪካርዶች ይኖራሉ ምናምን እና በዋናነት እንድታጣራልኝ የምፈልገው ነገር ምንድን ነው፣ እኛ ወደዛ ሐኪም ቤት እኚህን ሰውዬ ይዘናቸው ከሄድንበት ሰዓት ጀምሮ ያለውን ነገር እስከምንወጣበት ሰዓት ማለት የእሳቸው ህልፈት ተነግሮን አስክሬን ይዘን እስክንወጣ ያለበት ሰዓት ድረስ ያለውን እንቅስቃሴ በሙሉ ትራክ እንድታደርግልን ስለፈለግኩኝ ነው። አሁን ከነገርከኝ ነገር አንጻር 2 ነገር ነው ሊሆን የሚችለው። አሁን የሬሳ ምርመራው ላይ ምንም አይነት የሞተበት እንትን ካልተገኘ በድንጋጤ ከሆነ ሞት የተባለው አንድ መናየት ነው እንደዛ ሊያደርግ የሚችለው ገብቷል። ምንም አይነት ማስረጃ አይተውም ገብቷል። ያን መርፌ ሲወጋ ያው የሞተው በዚህ ኬዝ ነው ወይ በልብ ድካም ነው ወይ በድንጋጤ ምናምን የሚባለው እና ወይ ከዛ መሃል
ከዶክተሮቹ መሀል ከነርሶቹ መሀል ታዘው አንድ ሰው እንደዛ አድርጓል። እና ደግሞ ያው ከኛ መሀል እንደዚህ ያደርጋል ብዬ የማስበው አንድ ሰው የለም በፍጹም ማለት ነው። እና ያው ወይ ደግሞ ለሽንት በሚወጡበት ሰዓት ወይ የሆነ ምግብ የሆነ ነገር ለማድረግ በሚወጡበት ሰዓት ያንን ነገር ተጠቅመው ያው ፈጽሞ ወጥተው ሊሆን ይችላል። ማለት አልገባኝም። ምን እያልከኝ ነው? እስቲ አስረዳኝ በደንብ። ያው እንግዲህ ጠላት አይታጣም። የሆነ ጠላት ሊኖረው ይችላል እየተከታተለ የነበረ ሰው እና በዛ ሰዓት እንክብካቤ በማያደርግበት ሰዓት ለሽንትም ለምናምንም መውጣቱ አይቀርም እና ያን በወጣበት ሰዓት ተጠቅመው ሰውየውን ገድለውት ቢሆንስ? ስለኔ የመጣልኝ ሀሳብ ይሄ ነው እንጂ ከኛ መሀል ሰው ያደርገዋል ብዬ ጭራሽ ላስብ አልችልም። ኦኬ እሺ፣ ችግር የለውም። እዚህ ጋር ያው ሁላችንም የየራሳችንን አሰምሽን እናስቀምጣለን። ግን ደግሞ አሁን የምፈልገው ነገር ያው አሰምሽንን አንተ የምትገምተውን ነገር አስቀምጠሃል። ወደ ስራ እንድንገባ ነው የምፈልገው። ካሜሮቹን አክሰስ ማድረግ የምንችልበት መንገድም ካለ በዛ ነገር እውነቱን ማወቅ ይቻላል አይደለም? እንዴት መሰል አሁን ቅድም እንዳልኩ የቤት የግለሰብ ምናምን ቢሆን ኦኬ ኖርማል ነው። ግን እንደዚህ ሆስፒታል የትልቅ ሆስፒታል ምናምን ግን ይከብዳል። በጣም ከባድ ነው ማለቴ ኖርማሊ እኛ ህገወጥ በሆነ መንገድ አይደለም እያልኩ ያለሁት። አስፈላጊ የሆነ ፍቃድ ሐኪም ቤቱን ጠይቀን ያው እኛም ከምንሰራው ስራ አንጻር እንግዲህ ከእሳቸው ከነበሩበት ሐኪም ቤት ጋር ጥብቅ የሆነ ግንኙነት አለን። ብዙ ጊዜ ከዛ ሐኪም ቤት ጋር በተገናኘ ነው ብዙ አይነት ሜዲካል ነክ ነገሮችን እንግዲህ የምንጨርሰው የምናሳካው እና እኛ ሆስፒታሉን ካስፈቀድን አንተ ይሄንን ነገር እንድታደርግልኝ ስለፈለግኩኝም ጭምር ነው አሁን እዚህ ጋር በዋናነት እንድናወራ የፈለግኩት። ስለ አባባል ገብቶኛል እኮ ግን ስለማይሆን አይሆንም። በቃ ስለ ቀላል ነገር አይደለም። የህግ በቃ ፍቃድ ቢኖርም ወረቀት ቢኖርም ቀላል ነገር አይደለም ማለት አልገባኝም። ቀላል ነገር አይደለም ስትል በቃ ይህ ትልቅ ሆስፒታል ነው እና የሚሆን ነገር አይደለም ማለት አይቀመጥም ነው ወይስ እንዴት ነው ነገሩ? ማለት አይቀመጥም አይደለም እንደዚህ እሺ የሚሉ ነገሮች አሉ። ምኑ ነው እሺ የማይለው? ማለት በግልጽ ብትነግረኝ ደስ ይለኛል። እንዴት መሰለህ በቃ እንድታይም እንትን እንድትልም አይፈቅዱልም እኮ የእሳቸው አሰራር ነው። በቃ እንደዚህ የህግ ወረቀት ቢኖርህም ምን ቢኖርህም አያሳዩም በቃ። ምክንያቱም እዛ ጋር የሚደረገውን ነገር እነሱ አድርገዋል፣ የእነሱን ስራ ጨርሰዋል፣ ሁሉም ነገር አልቋል። ይዘን ከወጣም በኋላ በቃ ምንም ነገር እንትን ማድረግ አንችልም እዛ ነገር። እሺ ቆይ አንድ ያልገባኝ ነገር ምን መሰለህ፣ ማለት ካሜራዎቹ እኮ እያንዳንዱ አብዛኞቹ እኔ እስከማውቀው ድረስ ቀድተው ያስቀምጣሉ አይደለም? ካሜራዎቹ እንግዲህ ሚሞሪ እንዳላቸው ይነገራል በቲቪ በብዙ ነገር እንግዲህ እኔም ብዙ አንዳንድ ጊዜ አውቃለሁኝ ስለ እንደዚህ አይነት ነገር ሰምቼ አውቃለሁኝ በፊት ላይ ማለት ነው። እንኳን ስቶሬጅ ላይ ይቀመጣል ሚሞሪ ምናምን ስላለ አንደኛ ላይቭ ካሜራ አለ እና ላይቭ ብዙ ጊዜ እንደዚህ አይነት ድርጅት ላይቭ ካሜራ የሚጠቀሙ ምክንያቱም ሰራተኛ ላይቭ ካሜራ ስትል አልገባኝም። ላይቭ ካሜራ ማለት የሚቀመጥበት ስቶሬጅ የለውም በቃ እዛው በዛው አይቀመጥም ስቶሬጅ ላይ በቃ ይቀረጻል ያልፋል ማለት ዳታ ላይ አይቀመጥም። ቀደም ደግሞ ስትለኝ ስታወራኝ እኮ ምንድነው ስቶር የሚያደርጉ ካሜራዎች አሉም ደግሞ ብለህ ነበር። ስቶር የሚያደርጉ አሉ፣ መብራት ሲጠፋ የሚሰሩ አሉ። ግን እንደዚህ አይነት ድርጅት ያው ስቶሬጁ ስለ በየጊዜው አሁን ሚሞሪ ሞላል አይደለ ፉል ይሆናል። በየጊዜው ያን ነገር መቀየር ስላለበት ያው እንደዚህ አይነት ድርጅት ላይ ደግሞ ከባድ ነው እንደዚህ አይነት ነገሮች። ስለዚህ ላይቭ ይጠቀማሉ ገብቷል። በዛ ላይ ደግሞ ብዙ ሰራተኞች አሏቸው ካሜራውን የሚቆጣጠሩ ምናምን ያ ነገር ስላለ ያው አሳሳቢ ስለማይሆን የካሜራ በቃ ተቆጣጣሪም አላቸው እንደዛ የሚጠቀሙት አብዛኞቹ። እና ሁለተኛ ደግሞ ያው ቅድም እንደነገርኩ አይሆንም ይሻሉንም ያልኩ ያው ትልቅም ስለሆነ በጣም ትላልቅ ሰዎችም ስለሚመጡበት ሆስፒታሉ ላይ ያው ለነሱ ፕራይቬሲ ይመስለኛል ገብቷል። እኛ ደግሞ የሰውን ፕራይቬሲ ጥሰን እንትን ማድረግ አንችልም። ስለዚህ ቅድም እንዳልኩ ሀክ አድርገን ማውጣት እንችላለን ፋይል ገብቷል። ግን ፕራይቬሲ የሚባል ነገር አለ። ህግ እስካልፈቀደልን ድረስ ደግሞ እስካሁንም ሰርተነው አናውቅም። ከዚህ በኋላ የምናደርገው ነገር አይደለም። መቼስ ይሄን ነገር ተመልካቾች ራሱ የሚፈቅዱት አይመስለኝም። ምን መሰለህ አሁን እኔ እያልኩኝ ያለሁት
እኔ በእርግጠኝነት አንድ ነገር ልነግርህ የምፈልገው 2 እና 3 ምክንያቶችን ሰጥተኸኛል። ግን ደግሞ ይሄ ነገር መታወቅ መቻል አለበት። አንድም ለወንድማችን ናቲ ስንል፣ ሲቀጥል ደግሞ ለሞተው አካልም ስንል፣ ከዛም በዘለለ ደግሞ በሶስተኛ ደረጃ ደግሞ ስንመጣ ምንም ባላወቅነው ሁኔታ እየተወነጀለ ያለም ሰው ስላለም ጭምር ነው እና ለእነዚህ ሰዎች ስንል የግድ የዚህን ነገር መፍትሄ ማወቅ መቻል አለብን። ይህን ነገር ደግሞ ማወቅ የምንችለው እውነት አለ የተባለ ካሜራ ካለ ነው፣ ማለት አለ የተባለው ቪዲዮ ካለ ነው። ይኸውልህ እንዴት መሰለህ፣ እኚህ ሰውዬ መድኃኒት በመርፌ ሲሰጣቸው አንተ ቅድም ድንገት ብለኸዋል። እኔ ከየት አምጥተህ እንዳልከው ራሱ አላውቅም፣ ምን ሰዓት ላይ እንደሰማኸው ራሱ አላውቅም። ስለዚህ ነገር ብዙ ነገር ነው የሚታይ ነገር ነው። ስለ ሙቪ ላይ ምንም ላይ ልታዩት ትችላለህ፣ ወይ በወሬ ልትሰማው ትችላለህ፣ ወይ እንደዚህ እንደኛ አይነት ነገር ላይ የሚታይ ነገር ጥሩ። እሺ። እና እንደተባለው ይሄ መድኃኒት ተሰጥቷቸው ከሆነ የሞቱት ይሄ መድኃኒት ሲሰጣቸው ጀምሮ ያለው ነገር የእሳቸው የሚሰጠው ሰው መድኃኒቱ መርፌውን የወጋቸው ሰው ወግቷቸው ሲወጣ ድረስ ያለው ቪዲዮ ተቀርጿል። እንደ ማስረጃ አንድ ሰው ጋር ነው የሚገኘው። ይሄ ሰው ደግሞ ማን ነው? ታዲዮስ ጋር ነው። ታዲዮስ ሁሉንም ነገር በቪዲዮ ቀርጾ ይዞት ነው የጠፋው የተባለው ማለት ነው። እና ደግሞ ታዲዮስ የምርም ቪዲዮ ሲቀርጽ ከዛ በመቀጠል ደግሞ እኚህ ሰውዬ በመርፌ ሲወጉ ራሱ ዋና ካሜራ ካለ ይህን ነገር ሊያረጋግጥልን የሚችለው አንድና አንድ መረጃ የምንለው ነገር ይህንን ካሜራ ነው፣ ግዴታ ማለት ነው። አለ የሚባለውን ካሜራ የግድ የቀዳውን ነገር ወይ ደግሞ ላይቭ ላይቭ ካሜራ ብለኸኛል መሰለኝ እና እሱ ያስተላለፈውን ነገር ማወቅ መቻል አለብን። ሌላውን ቶ እንደው አስፈላጊ ከሆነ አንተም ብትሆን ቦታው ላይ ሄደህ ላይቭ ካሜራ ተቆጣጣሪዎች አሉ ብለኸኛል አይደለ? እነዛ ላይቭ ካሜራ ተቆጣጣሪዎች ምናልባት ቀንና ሰዓቱን እኔ ሰጠህና ሄደን ያለውን ነገር መጠየቅ አለብን ግዴታ። ለምን እንደው እሺ አያሳዩን ይባል ፕራይቬሲ ነው ብለው ቪዲዮን አያሳዩን። ግን ደግሞ ታዲዮስ ቪዲዮ በሚቀርጽበት ሰዓት ላይ ምናልባት ውጪ ላይ ነው የሚሆነው፣ ወይ ኮሪደር ላይ ሆኖ በር ድንገት ተከፍቶ ምናምን እንደዛ አይነት ነገር ነው ሊፈጠር የሚችለው፣ ወይ ደግሞ በመስኮት አይቶ ነው ሊሆን የሚችለው። ያንን ቪዲዮ ሲቀርጽ ማየት ይችላሉ፣ ወይ ደግሞ አለባቸው፣ ግዴታቸው ነው አይደለ? ያለውን ነገር መቆጣጠር መቻል አለባቸው። ስለዚህ ስለእንደዚህ አይነት ነገር ሄደህ እንድጠይቅልኝ እንፈልጋለሁ። አይቻልም እንኳን እያልከኝ ከሆነ ማለት ነው። ምን መሰለህ ዳኒ፣ አንደኛ ሀዘኑ የእናንተ ብቻ አይደለም፣ የኔም የወንድሜ አባት የኔም አባት ነው ቅድም እንዳልኩ እና በሁለተኛ ደረጃ ስነግርህ ቅድም የነገርኩ መርፌ እንደዚህ ዝም ብሎ የሚገኝ መርፌ አይደለም። ለዛም ነው ወይ ከነርሶቹ ጋር ከነዛ መሀል ተደራጅተው ነው ይሄን ነገር ያደርጉት ያልኩ። ገብቷል? እንዳልከው ደግሞ ላይቭ የሚቆጣጠሩት ሰራተኞች ቀላል አይደለም ዳኒ። እኔ ይሄን ነገር ማድረግ አልችልም። ስራዬም እዚህ ቦታ ብቻ አይደለም ብዙ ቦታዎች ላይ እንደምሰራ ታውቃለህ። እና በስራ ቦታ ደግሞ እዛ የሚሰሩትን ሰዎች አውቃቸዋለሁ አይደለም። እና ብዙ ስራም ስለምንተጋገዝ ምናምን ያው ይሄን ነገር ሂጂ አድርጉልኝ ማለት ለኔ ይከብደኛል። ገብቷል? ያው እንደ ትብብርስ መጠየቅ አትችልም እኮ እንደነገርኩ ብዙ ነገር ላይ ረድቶኛል። ገብቷል? እኔ ደግሞ ውለታ እኔ ላይ እንዲጫንብኝ አልፈልግም። ሁለተኛ ነገር ደግሞ አሁን እኮ ወንጀለኛ የሆነን ሰው ልንይዝበት የምንችልበት የአንድ ወንጀልን ወይ ደግሞ አንድ እውነት የሆነ ነገርን እናውጣ ነው እኮ እያልኩ ያለው እኮ አልኩ። እኔ እኮ ቢወጣ እኮ ደስ ይለኛል። የሞተውም እንትን እንዲያርፍ ነፍሱ እንዲያርፍ የወንድማችንም እንትን እኮ በቃ ወንጀለኛው ተጋልጦ ሁላችንም ሰላማችንን እንድናገኝ ነው የምፈልገው። ግን እዚህ ቦታ ላይ ደግሞ እኔ ሄጄ የኔም ኢሜጅ ማበላሸት አልፈልግም። በቃ ወይ ሌላ ሰው መላክ ትችላለህ እንጂ እኔ መሄድ አልፈልግም። ኦኬ ጥሩ እሺ፣ ችግር የለውም። እሱን ተወውና መጀመሪያ ላይ ምን ብለኸኛል መሰለህ? አካባቢያችን ላይ ያሉትን ካሜራዎች መመልከት እንችላለን።
ታዲዮስን በተመለከተ ታዲዮስን ለማግኘት በምናደርገው ስራ መሰረት አካባቢዎቻችን ላይ ያሉትን ካሜራዎች መመልከት አለብን። ፍቃድም እንግዲህ ጠይቃችሁ ትሰጡኝና እኔም እነዛን ካሜራዎች እሱ ለመጨረሻ ጊዜ የታየባቸው ቦታዎች ላይ ቤቱ አካባቢ ያሉ ካሜራዎች እንደዚሁ ትሬስ ማድረግ እችላለሁኝ ብለኸኛል አይደለ? አሁን እሺ፣ በመጀመሪያ ያንን ስራ እንድትሰራልኝ እፈልጋለሁ። ወደ ሌላው ነገር ተመልሰን እንመጣለን። አሁን ግን ግዴታ አንድ ማድረግ ያለብኝ ነገር ስላለ እኔ እናንተ ያለን ቆይታ እዚህ ጋር ይብቃ። ኦኬ ውድ ቤተሰቦች እንግዲህ ከወንድሜ ኤፍሬም ጋር የነበረኝ ቆይታ ይህንን ይመስላል። እንግዲህ ለወንድማችን ኤፍሬምም እንግዲህ አስፈላጊ የሆኑ ፈቃዶችንም እንግዲህ የምናመጣና ከዛ እሱም ስራውን የሚጀምርበትን ሁኔታ ነው የምንፈጥረው። ውድ ቤተሰቦች አሁን ማድረግ ያለብኝ ነገር ስላለ ወደዛ መሄድ ይሆናል። ያለውን ነገር እየተከታተልኩ ማሳወቃችሁ ይሆናል። እስከዛው ቸር ቆዩልኝ።